ዘመናዊ ሴቶች ራሳቸውን ብቻ ነው የሚወዱት። ዛሬ ማስመሰሉን እናቁምና እውነቱን እናውራ። ዘመናዊ ሴቶች ፍቅርን አይፈልጉም፣ መስታወት ነው የሚፈልጉት። የሚያስተጋባ ድምጽ፣ ጭብጨባ፣ አድናቆት፣ ትኩረት ይፈልጋሉ። የሚታዘዝላቸውንና የሚገዛላቸውን ወንድ ነው የሚፈልጉት። በትኩረትና አድናቆት ሰማይ ሰማይ ነው የሚያዩት። በጣም ያንጋጥጣሉ። ፍቅር ታዛዥነትን ይፈልግ ነበር፣ ግን ሲያምርህ ይቀራል። ለምን? ዘመናዊ ሴቶች የአሁን ሴቶች ራሳቸውን ብቻ ነው የሚወዱት። ስለዚህ ፍቅርን አይፈልጉም። አንተ ዘመናዊ ሴቶች ፍቅር ያውቃሉ፣ በጣም ዘመናዊ ስለሆኑ በቃ እያንዳንዱ ነገር ይሄ ፍቅር አሰጣጥ ይችላሉ ምናምን ብለህ ታስብ ይሆናል፣ ግን ተሸውደሃል። ለምንድን ነው ያ የሆነበት ምክንያት ግን? ለምንድን ነው ዘመናዊ ሴቶች ራሳቸውን ብቻ የሚወዱት? ለምንድን ነው ፍቅርን እያስቀደሙ ማለት ፍቅርን የማያስቀድሙበት ምክንያት ምንድን ነው? እስኪ ዛሬ በሳቢሳ እናውራበት። ለሳቢሳ ሚዲያ አዲስ የሆናችሁ ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። መልካም ቆይታ ይሆንላችሁ። አንዱና የመጀመሪያው ሴቷ ወንድ አትፈልግም፣ ተመልካች ነው የምትፈልገው። መሪ አትፈልግም፣ አድናቂ ነው የምትፈልገው። ለእያንዳንዱ ሰልፊ ፎቶ የሚያጨበጭብላት፣ እያንዳንዱን ስሜቶቿን የሚጠብቅላት፣ የምናባዊ ህይወቷን የሚደግፍላት። ምን አለሽ ብለህ ብጠይቃት ውበቴ በቂ ነው ትልሃለች። ግን እውነታው ምንድን ነው? በተፈጥሮ ከተሰጣቸው ውበት በቀር ምንም ስራ መስራት አይወዱም፣ አይችሉም፣ ፈቃደኝነትም የላቸውም። ቁንጅናቸውን በመመንዘር ነው የሚኖሩት። ልጅ ይፈልጋሉ፣ ባል አይፈልጉም። ለትዳር የሚሆን ቆራጥነት የላቸውም። ወንድን በጣም ይጠላሉ፣ ገንዘቡን ግን ይፈልጉታል። እናንተ ምን አይነት ሴት ነው የምትወደው? አንዳንዴ ወንዶች የሆነ ትሸወዱና እንዲህ አይነት ሴትን ትቀርቡና በኋላ ትንጨረጨራላችሁ። ገንዘቤን በላችኝ፣ እንዲሆንኩ። ሰሞኑ ሶሻል ሚዲያ ላይ የሆነ ዲያስፖራ የሆነች ቆንጆ ልጅ ይጠብስና ኢትዮጵያ የምትኖር እንግዲህ በአካል ላላወቃት ሴት የሆነ ምንም ነገር ግንኙነት ለሌላቸው ሴት 700,000 አካባቢ አውጥቼባታለሁ ብሎ እንግዲህ መጣ ሶሻል ሚዲያ ላይ እንዲያርጋኝ ምናምን ነገር አለ። ግን ምን መሰለ የተፈጠረው? አንደኛ እሱ በውበቱ ተማርኳል። ይቺ ሴት ምንም ስታወራ በጣም ኮንፊደንስ አላት፣ ምንም አይመስላትም። ወይ ከጨመረኝ ገና እበለዋለሁ፣ ሌላም ብር ቢጨምረኝ በደንብ አድጌ ነው የምበለው። ያካብዳል እንዴ ምናምን ደግሞ ለ300 እና ለ500 እንደዛ ለላከ እንዴ ሲቸግረው እኮ $50 የሚልክልኝ ነበር አለች። ስለዚህ አንዳንዴ አሁን ወንዶች በዚህ ምክንያት ትሸወዱና ሴት ልጅ ወንድ ትፈልጋለች አትፈልግም የሚለውን መጀመሪያ ማወቅ አለብህ። ምን አይነት ሴት ናት ወንድ የምትፈልገው? ማለት ትዳር የምትፈልገው፣ ባል የምትፈልገው፣ ፍቅረኛ እንዲሆናት የምትፈልገው ሴት የትኛዋ ሴት ናት? አንተ ቆንጆ ስለሆነች የሆነ ቦታ ሶሻል ሚዲያ ላይ ፎቶ ፖስት ስታደርግ የሚያምር ከንፈር የሚያምር ዳሌ ስላላት ብቻ እየሄድክ እንትንትልና ማለት ትገባና ነገሩ ላይ በኋላ ላይ በቃ እንዲሁኝ እንዲያርጋኝ ምናምን ነገር። ግን መጀመሪያ ሴት ልጅ ወንድ ትፈልጋለች ወይ፣ ፍቅረኛ ትፈልጋለች ወይ፣ ትዳር ትፈልጋለች ወይ የሚለውን ማጤን አለብህ። ይሄን ካላወቅ ህይወትህ ጥሩ ላይሆን ይችላል። ሴት ጋር የሚኖር ነገር ሴት ስለሆነች ብቻ ዘለ ስለገባህ ምንም ጥቅም አታገኝም። ስለዚህ መጀመሪያ ሴት ልጅ ወንድ ትፈልጋለች ወይ የሚለውን ያሁን ሴት ወንድ አይፈልግም። ይሄ ነው ዘመናዊ ነን ብለው የሚያስቡ ሴቶች በቃ ወንድን አይፈልጉም። ስለዚህ አንተ ዘመናዊ ስለሆነች ጥሩ ናት፣ ለፍቅር ጥሩ ነገር ይኖራታል፣ ዘመናዊ ሴት ስለሆነች በራስ መተማመን አለ፣ ዘመናዊ ሴት ስለሆነች ታገናዝባለች ከሚለው ወጥተህ ሴት ናት፣ ዘመናዊ ሴት ናት፣ እሺ ወንድ ትፈልጋለች የሚለውን ማየት ይኖርብሃል። ሁለተኛው በውበት ተጠምዳለች። ኃላፊነት በፍጹም አትወስድም። ለኃላፊነት አላርጂክ ናት። በሰውነቷ ላይ ዶላር ወጪ አድርጋበታለች። በጣም ብዙ ዶላር ብዙ ብር ወጪ አድርጋ ሰውነቷ ላይ ፈሰስ ታደርጋለች። ውበቷን ትጨምራለች። ሜካፕ ትገዛለች፣ አይላሽ ትገዛለች፣ ሂውማን ሄር ስንት 200,000 ምናምን እንደዚህ ትገዛለች። ቤት ለመስራት ትዳር ለመመስረት ጣቷን ግን አታነሳም። በማትቆጣጠረው ሱስ ውስጥ ወድቃለች። ልጅ እፈልጋለሁ ትላለች። ከዛ እናትነትን እንደ ስራ መሰናክል ትቆጥረዋለች። የሚቀጥለው ትውልድ ወይም ደግሞ ቀጣይ ለምትወልደው ልጅ በፍጹም አታሳድገውም። ልጅ ውበትን ያበላሻል ብላ የምታስበው በቃ እሷ ፎቶዎቿን ፖስት ማድረግ ኢንስታግራም ላይ፣ ቲክቶክ ላይ፣ ፌስቡክ ላይ የተለያየ ቦታ ውበቷን በማድነቅ በውበቷን የተጠመደች ከእንዲች አይነት ሴት አንተ ምን ትሰራለህ? እኔ አንዳንድ ጊዜ በወንድ ላይ በጣም ብዙ እፈርዳለሁ። ምን አባቱ እዚችን ሲጀመር እያያት ይችን ጨርቋን የጣለች እብድ እኮ ናት። ከዚች ጋር ምን ያደርጋላለሁ? ለምን መሰለህ? በደንብ ስለማታገናዝቡ ነው። ሴት ለምሳሌ ትዳር ፈልጋ የሆነ ቆንጆ ወንድ አይታ ለትዳር የሚሆናትን ወንድ ታውቀዋለች። ለትዳር የሚሆናት ምን አይነት ወንድ ነው? ምን የሚያደርግ ወንድ ነው? ምን አይነት ተግባር ያለው ወንድ ነው? ምን አይነት አመለካከት ያለው ወንድ ነው ለትዳር የሚያስፈልገኝ የሚለውን ታውቃለች። ወንዶች ግን ዝም ብላችሁ በውበት ትሸወዳላችሁ። ያሁን ሴት ዘመናዊ ሴት እንዳልኩ ነው፣ በውበቷ ተጠምዳለች። ምንም ነገር ኃላፊነት አትወስድም ለምንም ነገር።
ኢቭን በጣም ብዙ ብር አውጥታ ሂውማን እንደምትገዛው ዳሌዋ እንደምታሰራ ከንፈሯ እንደምታሰራ ወጪ እንደምታደርግበት ቤት ለመስራት ምንም አይነት ወጪ ማድረግ አትችልም። በቃ ትፈራለች። እሷ ውበቷ ላይ ብቻ የተጠመደች ሴት ናት። ይችን ሴት ብታገባ ህይወት እንዴት እንደሚመሰቃቀል አስበኸዋል? ስንት ዓመት ሰርታ ያፈራኸው ንብረት እንዴት እንደሚወድም አስበኸዋል? ይች ሴት መጨረሻ ምን ትሆናለች ብትለኝ የሆነ ባለ ሀብት ላይ ትወልዳለች። ከዛ ሰራተኛ ይቀጥርላታል። ልጇ በሰራተኛ ያድጋል። ምናምን 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 እንዲህ ነው ሊሆን የሚችለው። ስለዚህ መጀመሪያ በውበቷ ለተጠመደች ሴት አንተ ልብህን አትክፈት። በደንብ አስተውል። ዘመናዊ ነን የሚሉ ሴቶች እንዲህ አይነት ባህሪ ያለባቸው። ሶስተኛው ልጅ ትወልዳለች። ክፍያው የሚያስደስት ከሆነ ዘመናዊ እናትነት የንግድ ሞዴል ነው። አባት አትፈልግም፣ ገንዘብ የሚደግፋት ነው የምትፈልገው እንጂ ልጇን ለማሳደግ ወይም ደግሞ ልጅ ትወልድና በጣም ብር ያለው መሆን አለበት። ሂሳቡን ክፈል፣ ከዛ ሌላውን እናትነት እኔ ወስዳለሁ። የሆነ ይሄ ግዥ በለው፣ ልጅን እንደ መግዛት በለው። እሱ ገንዘቡን ይችላል፣ እሷ ማህፀኗን ትችላለች። ሌላ ነገር አይደለም። በኋላም ጡት የማታጠበውም ሌላ ሰራተኛ ነው የሚያሳድገው። አንተ እንዴት ነው ከዚህ ሴት ጋር የምትኖረው? በራሷ ችግር በቃ ይሆን አይደለ? በራሷ ችግር ላልተሳካ ግንኙነት የምታገኘው ወርሃዊ ሽልማት ወይም ካሳ ነው። ለልጁ ጥቂት ገንዘብ ይበቃል፣ ግን በልጁ አሳባ የራሷን ውበት፣ የራሷን ነገር፣ የራሷን ዝነጣ፣ የራሷን መዝናናት ነው የምታካሄድበት። የአሁን ሴቶች እውነቴን ነው የምነግርህ፣ አሁን ላይ ያሉ ዘመናዊ ነን ብለው የሚያስቡ ሴቶች አብዛኞቹ ያቸው እስኪ ሶሻል ሚዲያ ላይ ያሉት ሴቶች ያቸው ሐዋሳ ናቸው፣ ቱርክ ናቸው፣ ዱባይ ናቸው፣ የት ናቸው? ሲዝናኑ ነው የሚውሉት። ከዛ የሆነ ድንገት አገባች ሳይባል ወልዳ ትመጣለች። ግን ወልዳ ስትመጣ በሁለተኛ ቀኑ ቲክቶክ ላይ ወይ ኢንስታግራም ላይ አሪፍ ፎቶዎችን ፖስት ታደርጋለች። በቃ እንደዘነጠች ናት፣ ምንም አልጎደለባትም ምናምን። ከዛ የሚገርም መኪና ይዛ ትመጣለች። የሚገርም መኪና እየነዳች ትመጣለች። ከዛ የሆነ ከወለደች በኋላ ምናምን ልጇን ለሰራተኛ ታስቀምጣለች። እሷ መዝናናት ነው ስራዋ፣ ክለብ ለክለብ መጨፈር ነው ስራዋ። እና አንዳንድ ጊዜ እኔ አሁን እንዴ ብሩን ከየት አመጡት ምናምን ብለህ ግራ ትጋባለህ። እኔ ራሱ ግራ እጋባለሁ። ግን በቃ የሚሄዱበት መንገድ የሚሄዱበት ርቀት ነው። ስለዚህ አንተ ወንድ እንደሆንክ ወይም ደግሞ ወንድ እንደመሆን መጠን እኔ ልመክር የምፈልገው እንዳትሸወድ ነው። በእንደነዚህ አይነት ሴቶች ህይወት ድንገት እንዳይበላሽ ነው። ምናልባት አንተ ገንዘብ የሌለህ ወንድ ልትሆን ትችላለህ። ገንዘብ የሌለ ስልህ ራስክን ማስተዳደር የምትችል፣ ሲቀጥል ሚስት ብታገባ ማስተዳደር የምትችል አይነት ወንድ ትሆን ያለህ። ግን ደግሞ እንዲች አይነት ሴትን አግኝታ ድንገት እጥብ አድርጋ ባዶህን እንዳታስቀርህ ነው እየነገርኩ ያለሁት። አራተኛው በታዛዥነት አታምንም፣ ሆኖም ታማኝነትን ትጠይቃለች። አንተን ማንም ሴት እንዳይቀርብ ትከላከላለች። የህይወት ዘይቤዋን እንድትደግፍላት ትጠብቃለች። በአንተ ስም መጠራቱን ነው የምትፈልገው። ፍቅረኛ ባል አላት መባሉን ትፈልገዋለች። በተግባር ግን ሚስት ፍቅረኛም አይደለችም። ርዕሱን ትፈልጋለች፣ ኑሮውን አይደለም፣ ሰርጉን እንጂ ህይወቱን አይደለም፣ ታማኝነትን እንጂ ልፋቱን አይደለም። እኩልነት ትለዋለች፣ ግን በእሷ መዝገበ ቃላት ውስጥ ያ ማለት እኔ ሁሌም ትክክል ነኝ ማለት ነው። በታዛዥነት አታምንም። እሷ መታዘዝ አትወድም። ሰዎችን ግን ማዘዝ ትፈልጋለች። አንተን እንደ ባሪያ ልታዘዝ ትፈልጋለች። አንደኛ በገንዘብ ልታዘዝ ትፈልጋለች። ገንዘብ አምጪ ታደርግሃለች፣ ወይም ደግሞ የገንዘብ ምንጯ ኤቲኤም ታደርግሃለች። ሲቀጥል ሴቶች እንዳይቀርቡ ትፈልጋለች። ስትጋቡ ሰርጉን ነው የምትፈልገው። ሰርግ እንዲደገስ ትፈልጋለች። ቬሎ መልበስ ምናምን፣ ፎቶ መነሳት ትፈልጋለች። ከዛ በዘለለ ያለው ህይወት ለእሷ ምንም ማለት አይደለም። ምንም ማለት አይደለም። አምስተኛውና የመጨረሻው ባል አትፈልግም። የዘንድሮዋ ዙፋን ነው የምትፈልገው። ከወንድ ጋር ማደግ፣ መለወጥ፣ መኖር አትፈልግም። በአንዱ ምስኪን ሀብት ወይም ደግሞ በአንዱ የዋ ጅል ወንድ በለፈው ገንዘብ እሷ እየተዝናናች ነው መኖር የምትፈልገው። በፍጹም ማግባት አትፈልግም። ወይም ደግሞ የሆነ ምናምን ትዳር ይዛ መኖር አትፈልግም። ታገባለች እኮ ግን ማግባት ስልህ ለቬሎ፣ ለሰርግ፣ ለድግስ ጓደኞቿ ሚዜ ጋር መጨፈር ነው እንጂ ባል ሆነሃት እንድትኖር አትፈልግም። አንተ ባል የሚባለው ነገር አለ። ስለዚህ ስሙ አለ። በአንተ ውስጥ በባልነት ውስጥ የሆነ መከበርን ትፈልጋለች። ከዛ ውጭ ግን ከአንተ ጋር መዳረቅ፣ ለአንተ ሽሮ ልስራ፣ ለሱ ራት፣ ቁርስ፣ ምሳ እያለች የምትኖር ሴት የለችም። አሁን ብዙ እንደዛ ናቸው። ገርሞኛል። እኔ ባል አልፈልግም። እኔ የምፈልገው በቃ አገባዋለሁ፣ ያገባኛል፣ አብሮኝ እንዲኖር አልፈልግም። የሆነ ቦታ እየሄደ ይኖራል። በቃ ባለሀብት መሆን አለበት፣ ሰራተኛ ቀጥሮልኝ ከዛ ወልድለታለሁ ምናምን እንጂ እኔ እንዲህ አብሬ ለሱ ቁርስ፣ ራት፣ ምሳ ብዬ የሚሉ ሴቶች ናቸው ያሉት አሁን። ከዚህ ሴት ጋር እንዴት ብለህ እንደምትኖር አስበው። ዝም ብለህ በጣም ከባድ ነው። የመጨረሻ ቃል
ራሷን የምትወድ ሴት ጋር ማደግ፣ መኖር፣ መለወጥ አትችልም። ፍቅር የምትፈልግ አይደለችም። ቅንጦት ነው የምትፈልገው። እንደ ባልደረባ ነው የምትመለከትህ። ኃይል ነው የምትፈልገው። መታዘዝ አትፈልግም። ያለ መስዋዕትነት መከበር ነው የምትፈልገው። ስለዚህ ስምህን፣ ጊዜህንና ዘርህን ከመስጠት በፊት ዛሬ የነገርኩህን ነጥቦች ልብ በልልኝ። ምክንያቱም ብቸኛ አምላኳ የራሷ ውበትና መልክ ነው። ይህ ከሆነ አንተ ባል አይደለህም። አንተ ሌላ ተከታይ ብቻ ነህ። ቻው በላት ይችን ሴት። እንዲች አይነት ሴት ካለች ቻው ብለህ እርግፍ አድርገህ ልተዋት ነው የሚገባ እንጂ ከእሷ ጋር ምን አደረቀ? እስኪ ንገረኝ። ለምን ትደክማለህ? ለምን ጊዜህን ታቃጥላለህ? ምን ትሰራለህ? ምክንያቱም አንተ በጣም ብዙ ቆንጆ ሴቶች አሉ፣ በውበታቸው የተመሰገኑ፣ በባህሪያቸው የተመሰገኑ፣ ራሳቸውን ይወዳሉ፣ ግን ደግሞ ለሰዎች አክብሮት ያላቸው፣ ለሰዎች ፍቅር ያላቸው፣ ሰው የተባለውን በሙሉ የሚወዱ፣ በጣም ለሰዎች በቃ ክብር ያላቸው እነዚያ ሴቶች ጋር መሆን አለብህ። ዘመናዊ ስለሆኑ ራሳቸውን ቢወዱም እኮ ችግር የለውም ዘመናዊ አይደሉ ምናምን ብለህ አስበህ ከእንዲህ አይነት ሴት ራስክን ማራቅ ይኖርብሃል። ውድ የሳቢሳ ቤተሰቦች የዛሬው ፕሮግራም ይህን ይመስላል። ለሳቢሳ ሚዲያ አዲስ የሆናችሁ ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። መልካም ጊዜ